ከፍተኛ የቤት ኪራይ ጭማሪ በመደረግ ላይ መሆኑን አውቀናል። ከ50 እስከ 100 በመቶ የሚደርስ የኪራይ ጭማሪ በተከራዮች በኩል እየተደረገ ሲሆን መንግስትም በኪራይ ዙሪያ ጥናት በማከናወን ላይ እንደሚገኝ ገልጿል። በሌላ በኩል ደግሞ ከፋይዳ ጋር የተሳሰረው አዲስ መታወቂያ ለነዋሪዎች እየተሰጠ ሲሆን የነዋሪዎች መረጃን በአንድ ወር ውስጥ ሙሉ በሙሉ ዲጂታላይዝ ለማድረግ እየተሰራ መሆኑን ታውቋል። አዲሱ የቀበሌ መታወቂያ በስፋት እየተሰጠ ይገኛል። ከፋይዳ ጋር የተሳሰረው አዲስ መታወቂያ ለነዋሪዎች እየተሰጠ ሲሆን የነዋሪዎች መረጃን በአንድ ወር ውስጥ ሙሉ በሙሉ ዲጂታላይዝ ለማድረግ እየተሰራ መሆኑም ታውቋል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በከተማዋ የሚገኙ የነዋሪዎችን መረጃ በዲጂታል የሰነድ አስተዳደር ስርዓት የማደራጀቱን ስራ በአንድ ወር ጊዜ ውስጥ ለማጠናቀቅ በትኩረት እየሰራ መሆኑን አስታውቀዋል። የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ እንደገለጹት ተቋሙ አገልግሎት ከሚሰጥባቸው 119 ወረዳዎች መካከል በ77 ወረዳዎች የሚገኙ የነዋሪዎች ፋይሎችን በ15 ቀናት ውስጥ እስካን አድርጎ በማጠናቀቅ ለኦንላይን አገልግሎት ዝግጁ የማድረግ ስራ እየተከናወነ ይገኛል። እስካሁን ባለው ሂደትም በ25 ወረዳዎች የሚገኙ የነዋሪዎች ፋይል ሙሉ በሙሉ ተጠናቆ ለአገልግሎት ዝግጁ መሆኑን ዳይሬክተሩ አረጋግጠዋል። ይህ የዲጂታላይዜሽን ስራ ኤጀንሲው ከ1935 ዓ.ም ጀምሮ በወረቀት ተሰንደው የቆዩ መረጃዎችን ወደ ዘመናዊ አሰራር የሚቀይር ሲሆን ይህም ብክነትን፣ ሌብነትንና ብልሹ አሰራርን በማስቀረት የሀገሪቱን የዲጂታል 2030 ራዕይ ለማሳካት ያለመ መሆኑ ተገልጿል። ይህ አሰራር ሙሉ በሙሉ ሲጠናቀቅ የነዋሪዎችን መረጃ ደህንነትን ከመጠበቅ ባለፈ የአገልግሎት አሰጣጡን ወደ አዲስ ምዕራፍ እንደሚያሸጋግረው ይጠበቃል ተብለዋል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ከፋይዳ ወይም ብሔራዊ መታወቂያ ጋር የተሳሰረውን አዲሱን የነዋሪነት መታወቂያ እስካሁን ከ95000 በላይ ለሚሆኑ ዜጎች መስጠቱንም አስታውቀዋል። የተቋሙ ምክትል ዳይሬክተርና የኩነት ነዋሪዎች ዘርፍ ኃላፊ አቶ ጥጋቡ ሹመይ ቀደም ሲል በወረቀት ህትመት ይሰጥ የነበረው መታወቂያ ወደ ፕላስቲክ ህትመትና ዲጂታል መቀየሩን አስታውሰው አሁን ዲጂታል የነዋሪነት መታወቂያን ከፋይዳ ጋር የማስተሳሰር ስራ እየተከናወነ ይገኛል ብለዋል። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የበለጸገው አዲሱ የመታወቂያ ስርዓት አንድ ግለሰብ ለፋይዳ መታወቂያ የተመዘገበበትን መረጃና አሻራውን በቀጥታ ወደ ነዋሪነት መታወቂያው እንዲያስተላልፍ ያስችለዋል ተብሏል። ከፋይዳ ጋር የተሳሰረውን የአዲስ አበባ ከተማ የነዋሪነት መታወቂያ የመውሰድ ፍላጎት ያላቸው የከተማዋ ነዋሪዎችም በድጋሚ አሻራ መስጠት እንደማይጠበቅባቸው ተብራርተዋል። አዲሱን መታወቂያ በፋይዳ መታወቂያ የሚገኘውን አገልግሎቶች ማግኘት ያስችላልም ተብለዋል። የአገልግሎት አሰጣጡን ይበልጥ ቀልጣፋና ደህንነቱ የተጠበቀ ለማድረግ የመታወቂያ ህትመት ስራ ወደ ወረዳዎች ለማውረድ መታቀዱም ተገልጿል። ለዚሁ ተግባር የሚውሉ የማተሚያ መሳሪያዎች ወደ ሀገር ውስጥ መግባታቸውንም አቶ ጥጋቡ ገልጸዋል። በአሁኑ ወቅት ከፋይዳ ጋር የተሳሰረው አዲሱ የነዋሪነት መታወቂያ በ11ዱም ክፍለ ከተሞች በሚገኙ በሁሉም ወረዳዎች እየተሰጠ ቢሆንም በመሰረተ ልማት አለመሟላት ምክንያት አገልግሎቱን ገና ያልጀመሩ 28 ወረዳዎች መኖራቸውን ኤጀንሲው አመልክቷል። በሌላ በኩል ደግሞ የቤት ባለቤቶች ከፍተኛ የቤት ኪራይ ጭማሪ በማድረግ ላይ መሆናቸውን አውቀናል። ከ50 እስከ 100 በመቶ የሚደርስ የኪራይ ጭማሪ በተከራዮች በኩል እየተደረገ ሲሆን መንግስትም በኪራይ ዙሪያ ጥናት በማከናወን ላይ እንደሚገኝ ገልጿል። ሊጠናቀቅ ጥቂት ጊዜያት በቀሩትና በመንግስት ወጥቶ ላለፉት 2 ዓመታት ሲተገበር ከቆየው የኪራይ ውል ውጪ በአዲስ አበባ ቤቶች ላይ ከፍተኛ የዋጋ ጭማሪ እየተደረገ መሆኑን የተነገረው በኢትዮጵያ እየታየ ያለው የዋጋ ግሽበትና የኑሮ ውድነት በህብረተሰቡ ላይ እያሳደረ ያለውን ጫናና በመሰረታዊ ሸቀጦች ላይ በየቀኑ ሰማይ የነካ ሄደው የዋጋ ንረት የሸማቾችን የመግዛት አቅም በእጅጉ አዳክሟል። ለዚህም መፍትሄ ሊሰጠው ይገባል ሲል የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ተናግረዋል። በተለይም ባለፉት 2 ዓመታት የነበሩ የኪራይ ውሎች መጠናቀቅን ተከትሎ ከ50 እስከ 100 በመቶ የሚደርስ የኪራይ ጭማሪ በተከራዮች እየተደረገ ነው። ይህንንም አረጋግጫለሁ ብሏል ድርጅቱ ባወጣው መግለጫ። የሸማቹ የመግዛት አቅም መዳከም ደግሞ አጠቃላይ ሀገራዊ ኢኮኖሚውን አቀዝቅዞታል። በተጨማሪም በነዳጅ አቅርቦት ስርጭት እጥረትና የዋጋ ጭማሪ ደግሞ ችግሩን አባብሶታል ሲል አስታውቀዋል። ድርጅቱ በአዲስ አበባ የተለያዩ አካባቢዎች ባደረገው ጥናት ለኪራይ ንረቱ አሉታዊ አስተዋጽኦ ያደረጉ ሁኔታዎች መታዘቡንና ጭማሪም መደረጉን ተመልክቷል ሲሉ የድርጅቱ መስራችና ዋና ዳይሬክተር አቶ ቁምላቸው አበበ ተናግረዋል። አብዛኛው ተከራይ ዝቅተኛ ገቢ ያለው በመሆኑ ካለው የኑሮ ውድነት ጋር ተዳምሮ በተለይ የመኖሪያ ቤት ጉዳይ ከኢኮኖሚና የተረጋጋ ማህበረሰብን ከመገንባት አንጻር አስተዋጽኦ ስላለው ልዩ ትኩረት ይሻል፣ ማህበረሰቡ ላይ ምስቅልቅል እየፈጠረ ነው ሲሉ አቶ ቁምላቸው ተናግረዋል። በሌላ በኩል በአከራዮች ላይ የተጣለው ከፍተኛ የታክስ መጠን አከራዮች ይህንኑ ታክስ ወደ ተከራዩ እንዲያስተላልፉና ከውል ውጪ ተጨማሪ ክፍያ እንዲጠይቁ ምክንያት ሆኗል የሚሉት የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ዋና ዳይሬክተሩ ለዚህም ከመንግስት መፍትሄ ያስፈልጋል ብለዋል። ስለሆነም መንግስትና የሚመለከታቸው አካላት የኑሮ ውድነቱን፣ የዋጋ ግሽበቱን፣ የነዳጅ ዋጋ ጭማሪውንና እጥረቱን በማዕቀፍ ለመፍታት እንዲያስችል ከዚህ በላይ የተቀናጀ ርብርብ እንዲያደርጉ ድርጅቱ አሳስበዋል። የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት
ድርጅት የቤት ኪራይ ውድነትን ለመከላከል ይበጃሉ ያላቸውን መፍትሄዎች ማቅረቡንም ጠቅሷል። መንግስት በህገ መንግስቱ በተደነገገው መሰረት አቅም በፈቀደ መጠን ለሁሉም ኢትዮጵያውያን መኖሪያ ቤት እንዲኖራቸው የማድረግ የፖሊሲ ዓላማና ትልቅ ኃላፊነት አለበት ያለው ድርጅቱ የመኖሪያ ቤት አቅርቦት መሰረታዊ የሰብአዊ መብት ጉዳይ በመሆኑ አቅርቦቱን ለማሟላት ከሚደረገው ጥረት ጎን ለጎን በከተሞች ያለውን የቤት ኪራይ ዋጋ የማህበረሰቡን የመግዛት አቅም ያገናዘበና ተመጣጣኝ እንዲሆን የማድረግ የመቆጣጠርና የማስተዳደር ህጋዊ ግዴታን እንዲወጣ ጠይቀዋል። ይህ አስፈላጊ ጣልቃ ገብነት የአከራዮችንና የተከራዮችን መሰረታዊ መብቶችና ጥቅሞች ሚዛኑን በጠበቀ መልኩ ለማስተናገድ የሚያስችል ግልጽነትና ተጠያቂነት ያለው አሰራር ለመዘርጋት ወሳኝ ነው ተብሏል። የአዲስ አበባ ከተማ አስተዳደር በበኩሉ የ2 ዓመት የቤት ኪራይ ውሉ በመጪው ሰኔ 30 2018 ዓ.ም የሚያበቃ መሆኑን ገልጾ ይህንንም አስመልክቶ ጥናት እያስጠና ነው ሲል አስታውቀዋል። በጥናቱ መሰረትም የኪራይ ዋጋ ባለበት እንደሚቀጥል አሊያም ባለው የገበያ ዋጋ መሰረት የሚጨምር ወይም የሚቀንስ መሆኑን ለማህበረሰቡ አሳውቃለሁ ማለቱ ይታወሳል። በህዝብ ተወካዮች ምክር ቤት በጸደቀው የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ መሰረት አንድ ተከራይ ቤቱን ተከራይቶ ውል ከገባበት ጊዜ ጀምሮ ከ2 ዓመት በፊት ምንም አይነት የዋጋ ጭማሪ ማድረግ እንደማይችል መደንገጉ ይታወሳል። የአዋጁ መተግበር ከዚህ ቀደም ሲነሳ የነበረውን የአከራይና ተከራይ ችግሮች ሊፈታ የሚችል ህጋዊ አሰራር መፍጠር መቻሉን መንግስት አስታውቋል። የአከራይንም ሆነ የተከራይን ጉዳይ ሚዛናዊ በሆነ መልኩ ማስተናገድ የቻለ ስለመሆኑም ነው የተገለጸው። አላስፈላጊ የዋጋ ጭማሪ ስርዓትን በማስቀረት ለዜጎች እፎይታን መስጠት መቻሉንም መንግስት ይፋ አድርጓል። ይህ አዋጅ ተግባራዊ መደረግ ከጀመረበት ጊዜ አንስቶ ሁሉም ክልሎችና የከተማ አስተዳደሮች በየራሳቸው ለአዋጁ ማስፈጸሚያ የሚሆን ደንብና መመሪያ በማዘጋጀት ወደ ስራ መግባታቸውም ነው የተገለጸው። አዋጁ ጉዳዩን በማያስፈጽሙ አካላት ላይ የሚነሱ ቅሬታዎችን መመለስ የሚያስችል አሰራር መያዙም ታውቋል። በዚህም መሰረት ከአዋጁ በተጨማሪ በተቀመጡ ደንቦችና መመሪያዎች በአከራይና ተከራይ በኩል የሚነሳ ቅሬታ ካለ መፍታት የሚያስችል መዋቅር መዘጋጀቱንም መንግስት አስታውቋል። መንግስት የኪራይ ጉዳይን በዚህ መልኩ እየፈታ መሆኑን ቢገልጽም ተከራዮች ግን ከፍተኛ የሆነ የዋጋ ጭማሪ እየተደረገባቸው በመሆኑ ችግሩ በአስቸኳይ እንዲፈታላቸው በመጠየቅ ላይ ይገኛሉ።